በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የተወደዳችሁ ኦርቶዶክሳውያን የተዋህዶ ልጆች በሀገር ውስጥም በሀገር ውጭም ያላችሁ በክርስቶስ ደም የተዋጃችሁ ምእመናንና ምእመናት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እስራኤል ዘሥጋ በአሕዛብ ሀገር በግብፅ ሰውተውት በነበረው የበግ ደም አማካኝነት ከሞተ በኩር ድነው ባሕረ ኤርትራን ተሻግረው ምድረ ርስት ገብተዋል። ይህ በዓለ ፋሲካ ወይም ማለፍ እየተባለ ለ1677 ዓመታት ያህል ሲከበር ቆይቷል። ነገር ግን ያ በግ ቤዛነቱ ለጥቂቶች ብቻ ነበረ። ከጊዜያዊ ሞትም ከማዳን ያለፈ ቋሚ ድህነትን አልሰጠም ነበር። ዛሬ ግን ያ በኩርን አሳልፎ የቆየው የቀድሞ ፋሲካ አብቅቶ አማናዊው የበግ ጠባቂ ክርስቶስ ራሱን መስዋዕት አድርጎ አቀረበ። ሊቁ ቅዱስ ያሬድ እንዲህ እያለ ያበስረናል። ትንሣኤ ሰማያ ትንሣኤ ሰማያ ለበዓለ ፋሲካ። ፋሲካ ኤርትራ በዓልን የተሻገሩበትን ቅዱስ ያሬድ እኛም ከሞት ወደ ሕይወት የተሸጋገርንበትን ትንሣኤ አለው። ዛሬ እስራኤል ዘነፍስ ወይም ምእመናን ባሕረ እሳትን ተሻግረው ወደ ገነት የገቡባት ማዕዶት ወይም መሻገሪያ ሆኗል። ፋሲካ የሞተ በኩር ማለፍ ከሚለው ትርጓሜው ወጥቶ የሞተ ነፍስና የሞተ ሥጋ ማለፍ በሚል ተቀይሮ ትንሣኤ ክርስቶስ ተብሏል። ዛሬ አምላካችን በዕለተ ዓርብ በፈጸመው ሕማማትና በመቃብር መቆየቱ ለዘላለም የሚቆይ የሰላም አደባባይን መስርቶልናል። በዓለም ላይ ሰፍኖ የነበረውን የጥል ግድግዳ በመስቀሉ ኃይል አፍርሶ እርቅን አድሏል። ሊቁ ቅዱስ ያሬድም በጾመ ድጓው ላይ እንዲህ ይላል። እምዛቲ ምድር ታስተርኢ ቤተ ክርስቲያን በእንተ ሕማማተ መስቀል። በመስቀሉ ሥጋውን ቆርሶ ደሙን አፍስሶ በቀራንዮ በዚያች ምድር ቤተ ክርስቲያን ታየች። ቤተ ክርስቲያን የተመሠረተችው በፍጡር ደም ሳይሆን በፈጣሪ ደም ነውና ውጫዊ ገጽታዋ ወርቅና ብሩር ልዩ አያደርጋትም። ጴጥሮስ እንዳለውና በቅዱስ ያሬድ እንደተዘመረው አኮ በወርቅ ኃላፊ ዘተሳየጠነ በደሙ ክቡር ቤዘወ ኬያነ። በከበረ ደሙ ተወዳጀን እንጂ በኃላፊ ወርቅ የገዛን አይደለም። ዲያብሎስ አምላክን በማስገደል የሚያርፍ መስሎት ነበር። ነገር ግን ጌታችን በአካለ ነፍስ ወደ ሲኦል ወርዶ የታሰሩትን ፈታ፣ ነፃነትንም ሰበከላቸው። ቅዱስ ያሬድ ይህንን የድል አዋጅ እንዲህ ይገልጸዋል። የነፍሳችን መሪ እግዚአብሔር አምላክ የሰይጣንን ሥራ ይሽር ዘንድ ትንሣኤውን ይገልጥና በሞት ላይ ኃይልን ያሳይ ዘንድ በመለኮት ኃይል ወደ ሲኦል ወርዶ ሞትን ድል ያደረገ ሙታንን አስነሳ፣ ነፃነትንም ሰበከላቸው። ጌታችን ያለ ኃጢአት ፍጹም ሰውና ፍጹም አምላክ ሆኖ በሰማያት እናት የሌለው በምድርም አባት የሌለው ሆኖ ሳለ ዘአልቦቱ እም በሰማያት ወአልቦቱ አብ በዲበ ምድር ስለ እኛ ሲኦል በሥጋ ወርዶ ሲኦልን በነደ እሳት በረበራት። የዲያብሎስ የማሸነፊያ ኃይሎች ከመቃብር ጋር ለዘላለም ተቀብረው ቀርተዋል። የተወደዳችሁ ምእመናን ዛሬ ትንሣኤውን ስናከብር በመቃብር የፈረሰውንና የበሰበሰውን የሞት ሽታ አስወግደን በመለኮቱ ሽታ ኃይል የታደሰውን የሕይወት ሽታ ለብሰን ሊሆን ይገባል። ቤተ ክርስቲያን በያሬድ አንደበት እንዲህ ትላለች። በመስቀልህ ያበራሃልኝ፣ በመነሳትህ ሕይወትን ያገኘው፣ ጸጋን የተሰጠሁ። ይህንን ታላቅ የትንሣኤ በዓል ምሽት በገዳማዊ ድባብ ልባችሁ እንዲያርፍ በሚያደርገው ደብራችን በአየር ማረፊያ ቅዱስ ጊዮርጊስ ቤተ ክርስቲያን አብረን እንድናከብር መንፈሳዊ ጥሪያችንን እናስተላልፋለን። የቦሌ አየር ማረፊያ
ደብረ ፀሐይ ቅዱስ ጊዮርጊስ ሰበካ ጉባኤ ጽሕፈት ቤት አስተዳደር እግዚአብሔር ሀገራችን ኢትዮጵያና ኦርቶዶክሳውያን ይባርክ።